ያሸንፍ ያለው 9000 ነኝ አንተ 6000 ነው እኮ አሁንም እንኳን አንድ ጥያቄ አለ እንዴ ቴንክ ዩ የኔዎች እግዚአብሔርን አንድ ጥያቄ ደግሞ ጠይቃለሁ ላካውን ላክ እንደዚሁ ታብራራለህ አሁን ጨርሰናል ይሄ ለ9000 ደግሞ ታብራራለህ እንደገና 3 ነው 4 ጥያቄዎች አሉ 4 ጥያቄዎች አሉ ያ ቅድም 4 ጥያቄ ነው አይደል ያ የምን 4 ጥያቄ በአንድ ዊን እኮ አንድ ጥያቄ ነው ለአንዱ ጨረስኩ እኮ አሁን ፌስቡኩን አንዱ የቅድሙን ጨረስክ አሁን ደግሞ ለ9000 ላሸነፍኩ ደግሞ አንተ 6000 አይደለ አንድ ጥያቄ ደግሞ አለ ማለት ነው ደብል ጋይስ ደብል ይሉበት ደብል ያ ደብል ቅድም እዚህ ላይ ጻፋችሁትን ልጠይቀው ወይስ የራሴን ጥያቄ ልጠይቀው ያ ሰብሊ የሄዱበት ደብል 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 ትሪፕል ይመጣል መሲ በኋላ ተረጋጉ እሺ ጋይስ መሲ ይመጣሽ ደብል ነው ጋይስ ደብል በኋላ ተረጋጉ እሺ ቴንክ ዩ ጋይስ ቴንክ ዩ አሁን ትሪፕል ይመጣል እሺ ተረጋጉ ካባባው ችግር የለው ያ አስኪም አባውዝ ቆይ አሁን ቴንክ ዩ ሰብሊዬ ግን ትሪፕል ይምጣ እሺ ትሪፕል ይምጣ ቴንክ ዩ ሰብሊ አስኪም ጎስ ልጆቹ ሙሉ ለሙሉ ተረከበ ይሄ እሱ ይመልስ ካላችሁ ኦኬ ግን ባሁን ታይም እሱ ጋር ነው ያሉት ግን እንትን አለ ራስ ተመልሰዋል እንደ ቅጣት ስላደረጉት እኔ ግን ሌላ ጥያቄዎች ነበር ያሰብኩት ያኮ ያንቺን ጥያቄ እንትን ነው ቅጣት የእናንተ ሄድበት ጊፍተሮችንም ስለማከብራቸው መስይ ሄጅበት አሁን ትሪፕል ነው 3 አበባ ጋይስ 3 አበባ አይሆንም ከጥያቄ ጋር በመሃል ላይ ጋፕ እየፈጠርን ጥያቄ መመለስ አለብን 3 አበባ ጋይስ እንዳመጣኝ አረ ለሸውደኝ እንደዚህ ሊያሸንፈኝ በመሃል ላይ አቁሜ ጠይቀዋለሁ እሺ በመሃል ላይ አሁን ሄዱበት ትሪፕል ሄዱበት ጋይስ ትሪፕል ሄዱበት ያ አሁን ደብል ፋኒ ትሪፕል ሄዱበት ፋኒ አሁን ሄዱበት ትሪፕል ጋይስ እያንዳንዱ ነገር ፋኒ በህይወት ቺት አድርጌ ያላውቅም ብለህ ትምላለህ ሁለተኛ ጥያቄ ነው ለዚህ ጥያቄ አዘጋጅ መልስ ይሄንማ በ10000 በ9 ስፔሻል መልስ ጋይስ እሺ ይሄንን ጥያቄ አሁን በማሸንፈው ይሁንልኝ ሂዱበት በእናታችሁ አሁን ያሁን ዙር አረጋዋለሁ በእናታችሁ አስምለዋለሁ ይብላል 200,000 ከሆነ ስነስርዓት እግዚአብሔርን ስነስርዓት በ10,000 ባልሞላን ያልኩ አይደል ይሄን ጥያቄ ከ20,000 በላይ ለሚሆነው ላርግለት እሺ እናንተ አስገቡኝ ለ9000 ግን ሌላ ቅጣት ላምጣል ቀደም ምን እየጻፉልህ ነበረ መሰለ በእናታችሁ ሂዱበት ለዚህ ጥያቄ መልስ እንዲመልስ እናቴ ተሙት ከ20,000 በላይ ካልሆነ አልመልስም ብሎን ሂዱበት 20,000 አይደለም 200,000 ነው ቀደም ምን አሉ መሰለ ከአማች ጀርባ የህፃናቶች ስም ድምጽ እየሰሙ ነበር ልጆቹ እሷ ጋር ናቸው ወይ ብለው ጠይቀው ነበር ለ9000 የመልሰው ስንት ጥያቄ ነው አልገባኝም ዛሬ ፋኒ የእንትኑን ጥያቄ በትልቅ እንትን ነው እንጂ አልመልስም አልካለ ያን አስቀመጥ ነው እሺ አሁን የጠየቅን ልጆቹ ልጆች ድምጽ እየሰማን ነው ከጂጂ ኋላና ልጆቹ አጠገቧ ናቸው ወይ እና ያስረዳው ወይንም ደግሞ ያሳየን ኤቪደንስ እያሉ ነበር ቀደም እኔ ጋር ናቸው በቃ እኔ ጋር ከገቡ ጀምሮ ሁሉ ነገር በህግ የተያዘ ስለሆነ ከዛ ወደ ውጪ ነው እንግዲህ ህጉ ካልፈቀደ በስተቀር እኔ ጋር ናቸው እስከዛ ያሉት ድምጽ ምን ሰማው አሁን ዛሬ ራሱ ድምጽ እየሰማን ነበር ይያሉ ቲቪ ላይ ምናልባት ይሆናል ቲቪ ሊሆን ይችላል ቲቪም ያለቅሳል ፈሪ ቲቪም ያለቅሳል እያልክ ነው እዛ ሰፈር እዛ ጀርበሮች የጀርበት ቴሌቪዥኖች ያለቅሳል ጋይስ
በየመሃሉ ጋይስ ለትልቁ ጥያቄ አትተባበሩኝም? ለትልቁ ጥያቄ አትተባበሩኝም? በ10 ሺህ አልመልስም ብሎኛል። በእናታችሁ አትተባበሩኝም? ዊናን መሰደባት ጋይስ ታይሚንግ ነው። ጥያቄ ፋኒ ካልመለሰ ታውቃላችሁ ከአንድ እኔ እንትኖችን አከብራለሁ ጊፍተሮችን፣ ሁለት ምንም እንትን ምንልለ ነገር የለም አይደል? ያ አሁን ተውት። አሁን እንዳታረጉ እንዳትልኩ። ኦሬዲ እያለቀ ስለሆነ እያለቀ ነው አይደል? አልቋል። ያ ላክ ፋኒ አሁን በእናታችሁ አሁን ላይ ሂዱበት። እሺ ልጆቹን ያሳየን እያሉ ነው። እኛ እነሱ ጋር ድምጽ ሰምተናል እያሉ አየው ሸት ነው። ጀስት ካሜራ በርቀት ልታሳያቸው ትችላል እንዲያምኑ። እኔ እንግዲህ አመኔታውን ለአንተ ትቻለሁ ማለት ሰዎች ይሄን ጠይቀዋል። ማድረግ ያለብን አንተ ታውቃለህ። ያ ዋናው እኔ ስለሆንኩ ዛሬ በተደጋጋሚ ድምጽ እየሰሙ ነው። እኔ ራሱ ቅድም እንትን ስል ሊሰማው አልኳቸው አይደል ጋይስዬ። ለዛ የእሷን ውሸት ትንሽ እንትን ብትለው ጥሩ ነው ብዬ አስባለሁ። ልጆቹን አቃስቀስ ጀስት ግን ብታሳያቸው ደስ ይለኛል ብዬ አስባለሁ። ለኔ ደብል ሂዱበት። ያ ይሄው አሳየን የሚል እያሉ ነው ያሉት። ዋው ጂኒዬ በእናት በትልቅ ፖይንት ነው ማሸንፈው። ጥያቄ ካልተመለሰልኝ ያለ ነው። በእናት ያንን ትልቅ ፖይንት አድርሶኝ ጥያቄ ሁሉ አልመልስም። ያለ መመለስ መብት አለኝ። ያ ጌሙን ለምን ነው የምንጫወተው? ግዴታ የመረጥሽ ቅድም ስጠይቅሽ እኮ የመረጥሽ ነበር። አንቺ ብዙ ጥያቄዎች ብዙ ነገር ልቀጣሽ ስል እምቢ እያልሽ ነበር። በእኔ ህይወት ዙሪያ ጥያቄ ጠይቀኝ እምቢ ብያለሁ? አይ ማንኛውንም ጥያቄም ቻሌንጅም ጠይቄሽ ስታፋፍሪ ነበር። ጋይስ አንቀጣጣም ተባብለን ጌም ደስ ይላል። ልጆቹ አሁን አጠገብ ካሉ በጣም ቀላሉ ነገር ነበር ማሳየት። እንዴት ያ ልጆቹ አሉ አይደል? አይኖ ግን አሳየን ሩቅ አይደለም። ለምንድን ነው የከበደ? ጋይስ 10 አበባ ሂዱበት። 10 አበባ እንሄድበታለን። እናቴ ትሙት 10 አበባ መሲ ትሪፕል ነው። 10 አበባ ሂዱበት እግዚአብሔርን። ከዛ በኋላ ፋኒን እኔ የምከራከር ትሪፕል ነው ጋይስ፣ ትሪፕል ነው። እናቴ ትሙት እኔ ነኝ የምከራከር። የእውነት እኔን እመኑ። አሁን ትሪፕል ጋይስ ሂዱበት በእናታችሁ። ትሪፕል በትልቅ ሂዱበት በእናታችሁ። ቴንክ ዩ ጂኒው። ዛሬ አንተም ትልቅ የመላኬ ነው እንኮ እውነት መላእክተ እንትን ነው እንኮ አሁን አትሪፊ መስል ቴንክ ዩ በእናታችሁ ሂዱበት። ትሪፕል ነው ጋይስ መስል ተራከረው ፋኒን እግዚአብሔር ያ ለምን እሱን ታርጌት የማያደርገው ምናምን ነገር ራሴ አስቤ ነው ይሄን ነገር የምጠይቀው። እንደዚህ አይነት ልዩነት መባላችን ካለ አልተዋወቅንም ማለት ነው ከፋኒ ጋር። ሂዱበት ጋይስ ሂዱበት። ጂኒው ዛሬ ባለውለታዬ ነው እውነት የእውነት አብረን ላይ ንገረን ብቻ በርጫ በመካ አጨሮ እኔ ያለ አቡ ምስባር ነው የምልህ የእውነት ጋይስ። በአንድ አንበሳ ገላግሉት በትልቅ ለዚህ ጥያቄ የእውነት እንዴ መሲ ቴንክ ዩ። ያ ሂዱበት ጋይስ ሂዱበት በእናታችሁ። ይሄ የነፍስ ጉዳይ ጋይስ እንዳትፈሩ። በጣም የፈሩ ሰዎች አሉ። ሄለን እንዴት ምን እያልሽ ነው እያላችሁ ኖ ዚስ ኢዝ ሶ ክሊር ጥያቄ። ሂዱበታ። ይሄንን ሁሉ ሄዳችሁበት እንዳይባክን ነው እኮ እንዳይባክን ታይሚንግ እንጠብቅሽ ጋይስ እንዳይባክን በእናታችሁ። ግላብ የላችሁም? ግላብ እንዴት ነው ስም ይታወቀው? ግላብ ያባዛል ይባላል አይደል? በብዛት አርጉበት በእናታችሁ። እንዴት ነው ቢአርዬ ቴንክ ዩ የእውነት
በጣም የምትለዩ ናችሁ። ኬት እንደመጣችሁ የእውነት ያ ዩሪዬን የተካችሁ ዩር እረፍት ብትወጣም አብሽር ያላችሁ ቴንኪዩ ኪድዬ ቴንኪዩ። 20 ሺህ ሙሉት ጋይስ 20 ሺህ ሙሉት። 1100 ምናምን ነው የሚቀር። እንዴት ነው አንድ ጋላክሲ ሞሏል። 20 ሺህ ሙሉት 20 ሺህ ሙሉት። ፋኒ ልጆች ድምጽ እየሰማን ነው ከጂጂ ከዛች ሴትዮ ጀርባ ልጆቹን ቢያንስ ፋኒ ይሄንን አይከለክለን ልጆቹን አይቀሰቀስም ምን አይልም። ቢያርዬ ቴንኪዩ ቴንኪዩ። ማስዬ የብዙ ሰው እንትን ነው እንዴ የእውነት ያ እስቲ በጣም ዛሬ ድምጽ እየተሰማ ነው እና ይሄ ትልቅ ነገር አይደለም አለ መስዬ አይደል? ሰዎች ድራማ እየሰሩ ነው የሚሉትን ሰዎች ለምን ሚዲያ ላይ ያለን እኛ ኦዲየንሶችን ነው የምናከብረው። እነሱ ናቸው የኛ ገቢያችን የኛ ደጋፊዎቻችን አይደል? እንደዚህ አይነት ትንንሽ ጥያቄ ካላቸው ብንመልስላቸው አመነታችንን ነው የምናጠነክረው እንጂ ሌላ ነገር አይደለም። የእነሱን ደግሞ ውሸታምነትን እያጋለጥን ነው የምንሄደው። ሌላ ጥያቄ የለሽ? የኔ አይደለም የህዝብ ነው እኮ ፋኒ። እዚህ የመጣ ለአንቺ ለብቻሽ አሳይሻለሁ። ፊሎንና አዳምን እኮ ሁሉ ሰው ነው የሚያውቃቸው ፋኒ። ተው ሌላ ነገር ውስጥ አትግባ። ይቅርባቸው። ምን ያደርግላቸው? እኔ በእንደዚህ አይነት እንትን ትልቅ ቀይ መስመር ይሆናል ብዬ ስላላሰብኩ ነው በኋላ ላይ ጠየቅኩ። ሌላ ነገር እንዳልሆነ ታውቃለህ። አይ ስለተኙ ይቅር አትቀሰቅሳቸውም። እንደዚህ ይዘህ ካሜራ እንደዚህ አድርግ። ሌላ ሰው ይተኛል እንዴ? ላንቺ አሳይሻለሁ። ላንቺ እኔ እኮ አይደለም ያንተ ኦዲየንስ ፋኒ እኮ ዛሬ እንዳለ ሰው የህፃን ድምጽ እየሰሙ ነው ያሉት። እኔ አላውቅም። እኔ አልሰማም፣ አላየሁም ምንም። አሁን ካንቺ የሰማሁት እኔ ኦልሬዲ ጥያቄውን ፊት ለፊት ስላወጣሁት እኔ ምን ብዬ ነው የምሸፋፍነው? ፋኒ ጥያቄውን ኦልሬዲ ጠየቅኩት እኮ ምን ላድርግ? እሺ ልበለው እናንተ ኦኬ ችግር የለባችሁም ጋይስ። አንቺን ያምኑሻል፣ አንቺ ትነግራቸዋለሽ። አንቺን ያምኑሻል ትላለህ ፋኒ። ጥያቄውን ፈለጊ ፊት ጠየቅና የቺቱንም አልመልስም አልክ። ከ10 ሺህ አልመልስም አልክ። 20 ሺህ ገባን እኮ። እኔ ከ200 ሺህ በታች ነው ያልኩት ፋኒ። በሁለት አንበሳ 200 ሺህ ሊያስገቡኝ እንደሚችሉ ታውቃለህ። አትገፋፊያቸው፣ ይቅርባቸው። ቻርት ቆይ አንድ ጊዜ ጌሙ ከመጀመራችን በፊት ቃል ግባ እንጀምረው። ለዚህ ጥያቄ ቃል ግባ። ይሄን ጥያቄ እንደምትመልስ አሁን ጌሙን እንቀጥለው። ጥያቄ አይቀየርም። ዛሬ ምንድነው ጥያቄዎቹ እንዳለ? ለምን 200 ሺህ በታች ከሆነ እመልሳለሁ ብላል አይደለ? በዛ ቃል እንግባ። ልጀምረው። ሌላ ጥያቄ ይቀየርልኝ። ሌላ የልጆቹ የሚቀር የሁለቱም የሚቀር ከ200 ሺህ ያየ ቃልን እዚህ ራሱ አጠፍ። ከ200 ሺህ እንትን ካልሆነ አልመልስም አልክ። 20 ሺህ ገቡ። 200 ሺህ እግዚአብሔርን ይገባሉ። ያ ይገባሉ። አንድ ባለፈው እንኳን እሷ ብቻ ነው 200 ያስገባቸው። የለችም እሷ የለችም። እሷ ከቤተሰቧ ጋር እረፍት ላይ ነው ያለችው። ያ ይቀር። ሌላ ጥያቄ ጠይቂ። ያ የህዝብ ጥያቄ እንግዲህ በብዛት ይሄ ነው። በብዛት ከተነሳው ራሱ አይተህ ከሆነ ቺት አድርጎባታል። ገብቷል። እዛ ነው ይሄ ጥያቄ በጌም ነው የምጠይቀው ብዬ ካሁን በፊትም ስላላሸነፍከኝ አመለጥ ካልኩ፣ ግን ጥያቄውን አልነግርህም ብዬ ነበረ። ትዝ ካለ ገብቷል። አሁን ደግሞ ጥያቄውን ስጠይቅ በ10 ሺህ ባልሞላ ነገር ይሄን አልመልስም፣ ቢያንስ ከ100 ሺህ ከ200 ሺህ በታች ከሆነ አልክ። እኔ ማን እንደሚሰጠኝ አላውቅም፣ ግን ቃል ግባ እንጀምር።
ላክ ፋኒ። ዛሬ ገፍተሽ ነው የመጣሽው ፋኒ ላክ። ዛሬ ገፍተሽ ነው የመጣሽው። ሌላ ጥያቄ የለም? የት ነው ገብቼ የመጣሁት? እኔ እንጃ። ገፍተሻል። ጥያቄው ላይ ገፍተሽበታል። የህዝብ ነው ይሄው የሚጽፉልኝ። እንዴ ከዚህ በፊት እኮ መልሻለሁ። አሁን ግዴታ ዛሬ መመለስ አለብኝ ድጋሚ? ለምን ቶፒክ እንትን እላለሁ? ይቅር። ያ ትዝ ይላል ኢንተርቪው ዙሪያ ላይ በጌም ነው የምጠይቀው ብዬ እንኳን ለፈለጋችሁ ጥያቄ ሬዲ ነኝ ብለህ ጌም እንኳን ጀምረን አንተ አሸነፍከኝና በተደጋጋሚ አልጠየቅኩም አይደል? ያ ማለት ዛሬ የመጣው ጥያቄ እንዳልሆነ ታውቀዋለህ ማለት ነው። እሺ ወደ ሌላ እንዳትወስደው። ያ ከዚህ በፊት አንቺ ጋር ተወርቼ ነበር። 4 ጥያቄዎች አለን ምጠይቀው። እንደዚሁ ዝም ብዬ ኢንተርቪው እያልኩ አይደለም። ወጣት ስለሆነ በጌም እያሳሳቀን በጨዋታ ነው የምንጠይቀው ብዬ ብዙ ጊዜ ነው የምናገረው። ዛሬ ያመጣሁት አይደለም ወይ ሐሳቧ ተቀየረ ምናምን ብለህ እንዳታስብ እሺ ፋኒ። ያ ታውቃለህ አይደል? ኦሬዲ መልሰኸዋልም እና ከመለስከው ለምንድን ነው ያስፈራ? ለምን ፋኒ? ለምን ነው ሰዎች እንዲያምኑ የምታደርገው ፋኒ? እሺ የአንድ ሰከንድ ጥያቄ የአንድ ሰከንድ መልስ እኮ ነው። ምንም እኮ የሚያስፈራኝ ነገር የለም እኮ። ያ እና ካሁን በፊት መልሰኸዋል አይደል? ብትመልሰው ምን ችግር አለው? ሃይ ምን ችግር አለው? ምን አዲስ ነገር አለ ፋኒ? ናይ በ10 ሺህ ኮይን ብቻ አልመልስም። ለምን ነው ሰዎች ጥያቄ እንዲጠይቁ አይምሯቸው ላይ እንዲሁ የምታደርገው? ወይ ፋኒ 10 ሺህ አይደለም አሁን ጋይስ በ200 ሺህ ሂዱ። እሺ በ200 ሺህ ገጥመናል። ይሄ ኦሬዲ የመለስከው ጥያቄ ነው። አልመልስም ብለህ ወደ ኋላ ማድረግ አንተ ላይ ጥያቄ ነው የሚያነሳው ፋኒ። ኦሬዲ ፊት ለፊት ላይ እንደዚህ ነገር ስላወራን መመለስ ከባድ ነው ለሰዎቹ። አሁን እኔ ራሱ ማስረዳት አልችልም። እኔ ዊን ካላክ መልሳለሁ። እንደዚህ አይነት ነገር ውስጥ እንደማልገባ በቃ ወደ ማላገጥ ልግባ። እሺ ያው ወደ ማላገጥ ኮሜንት ላይ እኔም ያገዙኝ ሰዎቹም አይወጡም እኔም አልወጣም። ለአንቺ እያገዙሽ ስለሆነ ለእኔም እያገዙኝ ነው። አንተ ዊን ካላክ መልስ እያሉኝ ነው። አንተ እንዳትመልስ ከፈለጉ እንድታሸንፍ ያርጉ። እኔ ደግሞ ጥያቄው እንድትመልስ ከፈለጉ እኔ እንዳሸንፍ ያርጉ። ይሄ እነሱ ፋንታ ነው የኛ አይደለም። ፋን አይደል? በዚህ እንስማማ። ኦኬ 100 ሺህ አሁን ላክ። ቀጥሉ ጋይስ። ከዛ ነው ጥያቄ ካልተመለሰላችሁ እኔን ብሌን ታረጋላችሁ። ሲሪየስ ትሪፕልን ጠብቁ፣ እንትንን ጠብቁት በእናታችሁ። የኔ ፋሚሊ እንዳይባክን እሺ። በጣም ተረጋጉ በእናታችሁ። ቴንክ ዩ ሂዱበት። ቆይ አሁን ትሪፕል አሁን ለ30 ሰከንድ በእናታችሁ ይሄን ብቻ ተጠቀሙት። ትሪፕል 30 ሰከንድ 30 ሰከንድ ሲያልቅ ደግሞ ትቆማላችሁ። እሺ ትቆማላችሁ። አም ሶ ሲሪየስ። እሺ ሂዱበት። ትሪፕል 30 ሰከንድ እሱ ካለቀ በኋላ ደግሞ ኔክስትን ቦነስ ተጠብቃላችሁ። እሺ እንትናችን እንዳይባክን ፕሊዝ ዱ ኢት በእናታችሁ። አረፍቲ ቴንክ ዩ በጣም በእናታችሁ። አሁን ቁሙ። አበባንና ትሪ ሌላ ቦነስን እንጠብቅ። እሺ አሁን ቁሙ። ሚጥሚጣይ ቆይ ጋይስ 100 ሺህ ነው። እሺ መሲ 100 ሺህ ነው። አትርፊኝ ላይው ሂዱበት። 100 ሺህ ነው ያልከው አይደል? ኦኬ ጋይስ እንደውም 100 ሺህ ብሏል። በእናታችሁ ላንቺ ነው 100 ሺህ ነው። ለኔ ነው አበባዎች ተረጋጉ ጋይስ። ላንቺ 100 ሺህ ነው፣ ለኔ 100 ሺህ። ፋኒ እኔ እንትን አትበል። ሂዱ ጋይስ። ቀደም እያፋፈርሽ ነበራችሁ። እሺ ቀጥሉበት ጋይስ፣ ሂዱበት። ቆይ አበባ ይመጣል። አበባው ላይ ፎከስ አድርጉ። ትሪፕል ላይ ፎከስ። አሁን 3 አበባ 3 ሰው የተለያየ ሰው አበባ። እንደውም ፋኒን ራሱ ጋይስ እናንተ እዩት። ለካ ዩቲዩቦችም እያዩ ነው። 3 አበባ የተለያየ ታርጌቱ እንዳይከለክለን። ቴንክ ዩ። ኦኬ አሁን ይመጣል። ትሪፕል ተዘጋጁ። ትሪፕል ሂዱበት። አንድ ደቂቃ በእናታችሁ 50 ሰከንድ አለን ጋይስ። ዛሬ የኔና የፋኒ ቀን ነው። በቃ ሂዱበት በእናታችሁ ሂዱበት። በእግዚአብሔር ቴንክ ዩ ጋይስ ሁላችሁ። ጥያቄ እንዲመለስ ከፈለጋችሁ ሂዱበት። ማንዬ ቴንክ ዩ በእናታችሁ ትሪፕልን እንዲያባዛል ደፍታበታል። የእሷን ጊፍተር ቻሌንጅ እናላችሁ ጋይስ።
በአንድ አንበሳ እንትን ታደርጉታላችሁ። ይሄ ጥያቄ ይመለስ ካላችሁ በእናታችሁ ሂዱበት። ቴንክ ዩ ኤማናዬ፣ ቴንክ ዩ ዌልካም ብያለሁ። የእነሱ ጊፍተር አንድ አይነቶች ናቸው። ለዛ ያ 13 ሰከንድ ምናምን ሰከንድ። አረ ሂዱበት። ትሪፕል ሲያመልጠኝ የሚቆጨኝ ነገርስ ትሪፕል ነው ጋይስ፣ ትሪፕል ነው። አንድ የቆጨኝ ነው። ካሁን በኋላ ጥረግ ብላ ነው ጋይስ። ትሪፕል ነው ጋይስ። ቴንክ ዩ ካሁን በኋላ በቃ እንትን ነው። ሂዱበት ግን አረፍትዬ፣ ቴንክ ዩ ጋይስ። 100,000 ከገባ ወደቃለን። ፌቢ እግዚአብሔርን አለቅም። እናቴ ትሙት እግዚአብሔር። ሁላችሁም ጊፍተሮች ነው መስሎ ፊልም ጀምሮ ያለው ይሄ ጥያቄ መልስ ጠይቅ። 2 ደቂቃ አለን አሁን 2 ደቂቃ አለ ጋይስ። ታይሚንግ ውሸትና እውነት ለመሆኑ ለማረጋገጥ ከዚህ ማሸነፍ በኋላ ነው የምናረጋግጠው። ያ እናንተ ነው ማድረግ የምትችሉት። ከዛ በኋላ ለኔ ተውት ጋይስ። አፍጥኑት። ሂዱበት። አንድ ሰው ታይሚንግ እንጠብቅ። ብዙዎቹ አንድ አይነት ደጋፊ ስላለን ትሳሳላችሁ። ይገባኛል። ግን ችግሩ ይሄንን ጥያቄ ካልተመለሰ ሰዎች ትልቅ ጥያቄ አይምሯቸው ላይ ይዘው ነው የሚሉ። ተስፋዬ ቴንክ ዩ። በጣም ከባድ ነው ጋይስ። የእውነት ህዝብ መረጋጋት አለበት በዚህ ነገር። አስቡበት ጋይስ። ታይሚንግ ላይ ሁላችንም ያስቡበት። ህዝብ ይሄ ጥያቄ ካልተመለሰለት ኦልሬዲ በጣም ከባድ ሁኔታ ውስጥ ነው የሚገባው። ያ ሂዱበት። አሁንም 1 ደቂቃ አላችሁ። በ1 ደቂቃ ውስጥ 1 ሚሊዮን መገባት ይቻላል። if you need this answer just ቦነ እንትኑ ሙሉት፣ ወይም ደግሞ አሁን መሙላት ካልቻላችሁ አቁሙት፣ እንዳታረጉ። ኔክስት ላይ ቦነስ ይመጣልኝ። ቦነሶች ሲመጡ እናታችሁ ቦነስ ሲመጣ አሁን ቦነሶች ሲመጡ ኔክስት ላይ አሁን በቃ ቁሙ። እሺ ቁሙ በተከታታይ 4 አንበሳ ካልወረደ 100,000 አንገባ። አለቀ እኮ ጌሙ ላይ ተሰንፈሻል ጋይስ። ታይሚንግ ያ ጋይስ ታይሚንግ እንዳንሸነፍ ዊኗን እንውሰድባት። 4 ዊን አላት። ችግር የለው። እንትን ይለቅ ደቂቃው። እሺ ይለቅ ደቂቃው ይለቅ። አሁን ይለቅ። ማንደርስ ከሆነ 100,000 እንዲባክን አልፈልግም። በቃ እንዲባክን አልፈልግም። ያ አሁን ላክና ለዚህ ለ13,000 የምትቀጣኝ ካለ ሂድ። ግን ለዚህ ለጥያቄ ግን 100,000 እጠብቃለሁ። 100,000 እጠብቃለሁ። ያ 100,000 እጠብቃለሁ። ያ ቅጣትን ንገረኝ። ቦነሶችን ምናምን ግን እንድጠቀም እንዳወራ እድል ስጠኝ። ሽፋን ቅጣት ሬዲ ነሽ? ያ ንገረኝ። ኦኬ ቅጣቱ ያው ከአንገት በላይ ስላሽ አሁን ከዚህ በኋላ ፐርሰናል ጥያቄ አልጠየቅም። ደብል ጋይስ ደብል ፐርሰናል ጥያቄ አልጠየቅም። ኦልሬዲ እኮ ጥያቄ ውል ተዋውለናል እኮ በ100,000። ይሄ ተሸነፍሽ እኮ አሁን። ያ ውል ተዋውለናል። አንተ ጠይቀኝ። ያንተ ጥያቄ ግን ኦልሬዲ እንዳለ እንዴት ነው ያለው? በቃ ተሸነፍሽ እኮ ይሄ ድሮ ሰጥቷቸው ፋኒ የኔና ያንተ ውል ይሄን ጥያቄ በዚህ ካላሸነፍኩሽ እንደዚህ የሚል አልነበረም። 100,000 ከገባ ይሄን ጥያቄ መልሳለሁ ነው። ለዛ ኦልሬዲ ጊዜ ገደብ ስላላስቀመጥን ጥያቄው እንዳለ ነው። ቦነሱም ደግሞ ታርጌታችን እንዳለ ነው ማለት ነው። አሁን ደግሞ ባሸነፍከኝ ስላለ በዛ አንተ የምትቀጣኝን ቅጣኝ። ያንተ ግን 100,000 ከገባ እኔ ጥያቄ ቅጣቴ ይሄ ነው። ቅድም እኮ ብለሻል እኮ ምን እንዳልል ትፈልጋለህ ምናምን የሆነ ነገር ስትይ ነበር ራስሽ። ከዛ ውስጥ መጠየቅ ትችላለህ ስትይ ነበር እኮ ራስሽ። እኔ ልጠይቀኝ? እኔን ጠይቀኝ ከፈለክ እንደዚህ እንዳትይ ምናምን ብለሽ ስትይ ነበር እኮ ራስሽ። ጠይቀኝ እኮ አሁን ፐርሰናል ጥያቄ አልጠየቅም ነው እያልኩሽ ያለሁት።
ያ አንድ እኮ እድል ሰጠውሽ፣ ምንም ጊፍተሮቹ ሊሰጡ አልቻሉም። ሰው አሁን የጌማችን አላማ ምንድን ነው ታዲያ? ቅድም አንቺ ከአንገት በላይ አልሽ፣ እኔ ደግሞ ኖርማል እነሱ ቅጣት የሚሉኝ ስጠይቅሽ እምቢ አልሽ። አንቺ ደግሞ ቅድም እኔ ጋርም እኮ እየጻፉ ነው እንዳለ ቅጣቱን ምን መሆን እንዳለበት። ግን እኔ አሁን ለምሳሌ ልጄን አሳይቼ ስለማላውቅ ልጅሽን አሳይኝ ብትለኝ ቱ ፐርሰናል የእናንተ ልጆች ግን እኛ እናውቃቸዋለን ሲወለዱ አሁንም አይደል? ልጆቹን አናሳይም ብሎ እነሱ ጋር ድምፅ መስማት ለሰዎች ድራማ እየሰሩብን ነው የሚለው ነገር ምንድነው አይምሯቸው ላይ ይዞ የሚያድሩት ብለህ ታስባለህ? ከዛሬ ካንተ ከመለስከው ጋር ደግሞ አላሳይም ካልከው ጋር ስትለው እስቲ ንገረኝ ራስ እስቲ አስብ። ኦሬዲ ጥያቄውን ፊት ለፊት ላይ ስላነሳ ነው። ባላነሳው ኖሮ ኦኬ አስተባብላለሁ ወይ ምን እላለሁ ምናምን አነሳ ነው። ገብቷል? ለምን ይሄን ያህል ትልቅ ጥያቄ ስላልመሰለኝ ነው ያነሳሁት። ሶሪ ተናገርኩ እኮ ስለመሸ አሁን መቅረጽ አልፈለኩም። ፐርሰናልም ስለሆነ ምንም ወስጃው ላይቭ ላይ ማሳየት አልፈለኩም ነው እኮ ያልኩት። ላይቭ ላይ ማሳየት አልፈልግም። ለአንቺ ግን ማሳየት ትችላለህ አልኩሽ። አሁን እኔ አይቼ መጣው ብላችሁ ታምኑኛላችሁ ጋይስ? እስቲ ጻፉ መጀመር ታምኑኛላችሁ ዩቲዩቦች? ታምኑኛላችሁ እኔም ብቻ ቢያሳየኝ? አዎ እያሉ ነው። ያ እኔ ግን እነዛ ሊጫወቱ የፈለጉትን ድራማ ድርሰቱን ብቻ ሳይሆን ቲያትሩን እኛ ራሱ እየተጫወትንላቸው እንደዚህ አይነት ቅራኔ መፍጠር ነው የሚፈልጉት። ኦሬዲ አንተ ተባብረሃል። እኔ ልከቺኝ ፋኒ ህዝቡ ላይ ኦሬዲ ፊት ለፊት ላይ ጉዳዩን ስላወራ ነው ይሄን ነገር ነው እያዩ ያሉት። እነሱ እንደዛ ነው የሚሉት ያን ነገር አሁን በእኛና እንደዚህ እንደ ትልቅ ነገር አድርገን መጨቃጨቃችን ለነሱ አጸደቅንላቸው። በእንደዚህ አይነት ትንንሽ ነገር ነው በሚመስሉ ነገሮች የሆነ ሰው ድራማ ሊጫወት የሚፈልገውን ነገር መቆጣጠር የሚቻለው እና ያ አይ ዶንት ኖ ይሄ ነገሮች ባልጠይቅ እኔ ቀይ መስመር ምናምን አልመሰለኝም ነበር እና ልክ አይደለም። ያ ቀይ መስመር ምናምን መሆን አለመሆን ሳይሆን ላይቭ ላይ አሁን ተኝተው ማሳየት አልፈለኩም። ገባሽ? ለዛ ነው እንጂ እኔ አንተን ስላላመንኩ አለ ጥያቄው ማንሳት የራሱ እኔንም ራሴ እኔ አሁን ይሄ ያልሽኝ ነገር አልሰማሁም። ልጆቹ እዛ ነበሩ ምናምን ይለው አሁን ነው ካንቺ የሰማው ያለሁት እኔ ይሄን ነገር ራሱ እኔ ስላላወቅኩ ለኔም ሰርፕራይዝ ነው እንኩት። ገባሽ? ቅድም ራሱ ሲጽፉ እና ይሄንንም አልኩኝ እንዳው አራተኛ ጥያቄው ስላስገባው ቅድም እኔ ላይቭ ላይ ስገባ ገና ቶፒክ ሳልጀምር ሊንክ ላኩልኝና ላይቭ ላይ ናት ምን እያወራች እንደሆነ ስሚ ተባልኩ። ስሰማ ከኋላ ድምጽ እየሰማው ነበር። ህፃን ነው እንዴ ምናምን ስንል ያ ህፃን ነው አሉ። ካንተ ጋር ደግሞ ጌም ስንጫወት ደግሞ የህፃናቶቹን ጉዳይ ጠይቄ አሉ። በቃ በአራተኛ ጥያቄ ውስጥ ይዤዋለሁ አልኳቸው። ለምን እርግጠኛ ስለሆንኩኝ እንደዚህ አይነት ነገር እንደሌለ ስለማምን እኔ ማለት ነው። ገብቷል? ለዛ ስላመንኩኝ ቀላል ስለሆነ የጠየኩ ቀላል ስለሆነ ነው የጠየኩ። ገብቷል? ያ እንጂ የሆነ ነገር ቀድሜ ባውቅ ወይ ምናምን ነገር ሌላ ተንኮል ቢኖር ኖሮ አንብቤ እንዳላነበበ ሄዳለሁ። ገብቷል? ምንም ነገር ስላልመሰለኝ ነው ይሄን ነገር ያነበብኩት። አሁን ማንበቤ ደግሞ ወደ ሌላ ነገር ነው የሚወስዱት። ያንተ ደግሞ እንደዚህ ማለት ይገባኛል። ከህግ ልጆቹ በአሁን ታይም በማለ ህጻናት ትኩረት ስር ነው ያሉት። ለአንተ ጥሩ እንዳልሆነ ይገባኛል። ግን ይሄን ነገር ይረዳሉ የሚለው ነገርም ጨነቀኝ። እኔ ራሱ ኮንፊውዝ አልሆንኩ። እሱን አሁን መልሰሻል። በቃ መልሱን መልሰሻል። በዚህ ምክንያት ነው የማላሳየው። ገባሽ?
ያ ገብቷችኋል ጋይስ? ያ እና ጋይስ ቴንክ ዩ ላቭዬ። ያ አንቺ ያ አንቺ እኔ እንደሌሉ አውቃለሁ እኮ እንደሌሉ ስለ እሷ ጋር ድምጽ የሰማ ነው እዛ ነው ኮምል ገብቷችኋል? እንዴት ነው እናንተ ስታስቡት የእውነት እንዳሉ ባውቅ ፊት ለፊት ላይ እንደዚህ ምለው ይሄ ጉዳይ ውስጥ እኮ ነው ያለሁበት እኮ አብሬ እንኳን የምወቀስ ነገር ስለሆነ እኮ